ዛሬ የሰይጣን እግር ሰፍቷል። በፖለቲካውም በዘርም በምንም እያለ እየተስፋፋ ነው። የክርስቶስ እግር መሆን ማለት ክርስቶስን ራስ አድርጎ በክርስቶስ ማሰብ ነው። ሕግን በፍትህ ማስከበር ይቻላል። ዘረኛ መሆን ግን አይቻልም። ክርስቶስ ለሰላም የተመላለሱ እግሮች ነው ያሉት። እኛም ለሰላም የሚመላለሱ እግሮች ሊኖርን ይገባል። የኃጢአተኞችን ክንድ የሚሰባበር እሱ ኃያል ብርቱ ነው እግዚአብሔር። ተደብቃችሁ ለሰው ጥፋት የመከራችሁት ነገር ነገ እናንተን አጥምዶ እንደሚጠላችሁ እናውቀዋል። በዚህ ጊዜ የተንኮለኛ ሰዎች አካል አትሁኑ፣ የክፉ መካሪዎች አካል አትሁኑ። ሰይጣን እንዲኖር በተፈቀደለት ምድር ላይ ሌላ ሰው እንዳይኖር አንፈቅድም አንልም። ብንል እንኳን ሰይጣን እንሆናለን ማለት ነው። ዛፍ ይሰገድለት ነበር። አሁን ዛፍ የክርስቶስ ድልድይ ሆነ፣ መጽደቂያ ሆነ። ይሄው ጠርበን መስቀል አድርገህ ነው። የክርስቶስን መስቀል ማሰብ ማለት ለኔ ሲል የቆረሰውን ስጋ መብላት ነው። ለኔ ሲል ያፈሰሰውን ደሙን መቀበል ነው። ለጊዜው ያነስን ይመስላል፣ የተሸነፍን ይመስላል። መጨረሻ ላይ ዓለም ድል የሚነሳው በክርስቶስ እግር ነው። ዛሬ የሰይጣን እግር ሰፍቷል። በፖለቲካውም በዘርም በምንም እያለ እየተስፋፋ ነው። የሰይጣን እግር እርምጃው ሰፍቷል። ግዛቱ ተስፋፍቶለታል። የጋኔን ግን መጨረሻ ላይ የክርስቶስ እግሮች ያሸንፋሉ። እናንተ ግን የሰይጣን እግር አትሁኑ፣ የእግዚአብሔር እግር ሁኑ። የሰይጣን እግር አትሁኑ። ክርስቶስን ራስ አድርጉት። በክርስቶስ አስቡ። አንዳንዶቻችሁ በምንድን ነው የምታስቡ? በምን የምታስቡ? የክርስቶስ እግር መሆን ማለት ክርስቶስን ራስ አድርጎ በክርስቶስ ማሰብ ነው። ማሰቢያን ክርስቶስ ማድረግ ነው። ክርስቶስን ማሰቢያ አድርጉ። እውነቴን ነው። አሁን በዚህ ዘመን አንድ ነገር ልናገር እፈልጋለሁ። እዚህ ውስጥ ሁሉም ሰው ስላለ በዚህ ዘመን አባት መሆን በራሱ ችግር ነው። አባት ሆኖ መገኘት። ስለዚህ ማሰብ ያለብን ምንድነው? በክርስቶስ። አሁንም ደግሜ እላለሁ፣ ማሰብ የምንችለው ነፃ የሚያወጣን በክርስቶስ ስናስብ ነው። ያ ማለት ምን ማለት ነው? ሕግን በፍትህ ማስከበር ይቻላል። ዘረኛ መሆን ግን አይቻልም። ዘረኛ ማለት ምን ማለት ነው? እኛ መኖር የምንችለው ሌላው እስከጠፋ ድረስ ነው ብሎ ማሰብ ማለት ይህ ዘረኝነት ይባላል ማለት። ይህ ከህሊናችን እስካልጠፋ ድረስ ክፉ ሰዎች እንዲስተካከሉ እግዚአብሔር ልብ ይስጣቸው። ካልተስተካከሉም ደግሞ በፍትህም ቢሆን ተሟግተን ሕግ መከበር አለበት ብሎ ማሰብና እነገሌ ካልጠፉ አገር ሰላም አትሆንም ብሎ ማሰብ ግን ልዩነት አለው። ይሄንን ከልባችን ይሄ ክፉ ዘር መነቀል አለበት። ይሄ ክፉ ሾህ መነቀል አለበት። ይሄንን ነቅረን ለሕግም ለፍትህም በዳኛ መሟገት ኃጢአት አይደለም። ተከራክሮ ሕግን ማስከበር ነውር የለውም። በውስጥ ግን ቂመኛ ተንኮለኛ መሆን እዚህ ሁሉ ነገር እነገሌ ቢነቀሉ ብሎ ማሰብ ግን ራስን ይነቅላል። መቼስ እውነት እንድናገር ይሻላል። ስለዚህ ሁላችንም እንደ ክርስቶስ እንድናስብ አምላክ ቅዱሳን ይርዳን። እሺ እንውረድ። የክርስቶስ እግር ወደ ሌብነት ይሮጣል። የክርስቶስ እግር ወደ ጭፈራ ቤት ይሮጣል። የክርስቶስ እግር ወደ ጫት ቤት ይሮጣል። የክርስቶስ እግር ወደ ስካር ቤት ይሮጣል። ደም ለማፍሰስ ይሮጣል። ለመቀማት ይሮጣል። እንግዲህ ወደዚህ ሁሉ ወደ ክፉ ነገር አከለክሙ መዋዕል ዘሐለፈ ቀድሞ ትሮጡበት ወደ ነበረ ክፉ ነገር ሁሉ አትሩጡ። እንግዲህ እኔ ክርስቶስ እግር ነኝ፣ እንዴት የክርስቶስን እግር ይዤ ወደ ረከሰ ቦታ ወስጄ አቆመዋለሁ ብለን ማሰብ አለብን። ራሳችሁን እንደከበረ ውድ ዕቃ ቁጠሩት፣ እንደ እግዚአብሔር አካል ቁጠሩት። ክርስቲያን ማለት የክርስቶስ አካል ማለት ነው። የክርስቶስ ሕዋስ ማለት የክርስቶስ አካል የክርስቶስ ሕዋስ መሆን ማለት ነው። ያንን አካል የክርስቶስን አካል ወስዳችሁ የኃጢአት መሳሪያ ታደርጉት ነው። እጆቻችን የክርስቶስ እጆች ናቸው። አይኖቻችን የክርስቶስ አይኖች ናቸው። አካላችን የክርስቶስ አካል ነው። ለዚህ አካል ደም ተከፍሎበታል። ማንም የራሱ አይደለም። በደም የተገዛ አካል ይዘን ነው ወስደን የኃጢአት መሳሪያ የምናደርገው ማለት ነው። ይሄንን ማሰብ ነው የክርስቶስ እግር ማለት። ክርስቶስ ለሰላም የተመላለሱ እግሮች ነው ያሉት። እኛም ለሰላም የሚመላለሱ እግሮች ሊኖርን ይገባል። የክርስቶስ እግር በጽድቅ ተከሰው በዳኛ ፊት የቆሙ እግሮች ነው ያሉት። በኃጢአት የሚከሰሱ እግሮች የሉትም። ያም በኃጢአት ተከሰን የምንቆም መሆን የለብንም። ከተከሰስ መከሰሻችን መልካምነት ይሁን። መልካምነት ያስከስሰን፣ ክርስቲያንነት ያስከስሰን፣ ደግነት ያስከስሰን። ያስከስሰን ይችላል። ያ ደግሞ ወጽድቅኒ ታግዕዘክሙ ሰው ኃጢአት ሳያስከስሰው ጽድቅ ካስከሰሰው ጽድቅ ደግሞ ነፃ ታወጣዋለች። ወጽድቅኒ ታግዕዘክሙ እውነት ነፃ ታወጣችኋለች ስለሚል እውነት ነፃ ታወጣችኋለች። እውነተኛ መሆን ይገባል። እግሮቻችን ቤተክርስቲያን ውስጥ መዋል አለባቸው፣ መገኘት አለባቸው። ሐሳር ወቅጥቃጤ ውስጥ ተፍኖቶም በሊ እገሪሆሙ ለከይ ወደም እግሮቻቸው ደም ለማፍሰስ ፈጣኖች ናቸው። መንገዳቸው ጎጻጉጽ ነው ያለ ሰንከልካላና የተንኮል የተደበቀ ምክር ወያረስ ምክረ መካሪያን የመካሪዎችን ምክር ምን ይላል? ጠቢብ ውእቱ
ዛረስ ምክረ መካሪያን ኤጲፋኒዎስ በቅዳሴ ሲናገር የመካሪዎችን ምክር የሚያስረሳ እግዚአብሔር ነው። ተባ ውእቱ ዘያደቅቅ መዝራዕተ ኃጥአን የኃጢአተኞችን ክንድ የሚሰባብር እሱ ኃያል ብርቱ ነው እግዚአብሔር። ዘመን ይገላበጥ ይሆናል፣ ጊዜ ይዘገይ ይሆናል እንጂ ማናችሁም ተደብቃችሁ ለሰው ተንኮል የመከራችሁት በስልጣንም ውስጥ ሆኑ በሀብትም ውስጥ ሆኑ ተደብቃችሁ ለሰው ጥፋት የመከራችሁት ነገር ነገ እናንተን አጥምዶ እንደሚጠላችሁ እናውቀዋለን። ይህ ይታወቃል። በእንደዚህ ያለ በክፉ ሰዎች ክፉ ምክር ግን ለኃጢአተኞች መቅሰፍት ይሆንባቸዋል፣ ደጋጎች ደግሞ ሰማዕትነት ይቀበሉበታል። ስለዚህ ወገኖች ይህ ዘመን ክፉ ሰዎች ተደብቀው ክፉ የሚመክሩበት ዘመን ሆኗል። በክፉ ምክራቸው ሰማዕትነት ወይ ተጠብቀን ከመልካም ዘመን የምንደርስበት እግዚአብሔር ጠብቆን ምክራቸው ተሽሮ ወይ ደግሞ ምን እናደርጋለን ወይ ደግሞ የምንሞትም ከሆነ ሰማዕትነት እንዲሆንልን ሞት ከንቱ ሞት እንዳይሆንብን ማለት ነው። ይሄ እንዳይሆን ልበ ወበልብ ይትናገሩ የልባቸውን በልብ አድርገው ሰላም ያወራሉ፣ ስለ ሰላም ይናገራሉ። ይሴረውን እግዚአብሔር ለከናፍረ ይሉት እግዚአብሔር የሽንገላ አንደበቶችን ይነቅላቸዋል። ህምዛሩ የምርታይ ተከናፍሪ ሆም አይደል ያለ የባብ መርዝ ከልቡናቸው የዲያብሎስ ተንኮል ይዘው ሰላምን ብቻ እየተናገሩ የሚያጠፉ ሰዎች እነዚህን ከንፈሮች እግዚአብሔር ይነቅላቸዋል። የሚቀረው ጊዜ ብቻ ነው። ለዚህ ሁሉ የሚያስፈልገን የእግዚአብሔር አካል መሆን ነው። በዚህ ጊዜ የተንኮለኛ ሰዎች አካል አትሁኑ፣ የክፉ መካሪዎች አካል አትሁኑ። የእግዚአብሔር አካል የሆነ ሰው በዚህ ዘመን ይሻገራል። የእግዚአብሔር አካል የሆነ ሰው ራሱም እንዲኖር ሕግን ፍትህን ተከትሎ ይሄዳል፣ ሌሎችም እንዲኖሩ ደግሞ ይፈቅዳል። የእግዚአብሔር የሆነ ሰው ማንኛውም ሰው በምድር ላይ እንዲኖር ይፈቅዳል። እግዚአብሔር በምድር ላይ ሰይጣን እንዲኖር አልፈቀደለትም። አዎ ሰይጣን እንዲኖር በተፈቀደለት ምድር ላይ ሌላ ሰው እንዳይኖር አንፈቅድም አንልም። ብንል እንኳን ሰይጣን እንሆናለን ማለት ነው። ስለዚህ ከእንዲህ ያለ ጥበብ ነፃ ያወጣል እግዚአብሔር። እኛ እግር አድርጎ እሱ ራስ ሆነ። ስለዚህ ምን አለ? ወበይንተዝ ምን አለ? ይትሊያል ርዕስ ራስ ስለዚህ ነገር ከፍ ይላል። ራስ ስለዚህ ነገር ከፍ ይላል የተባለ ማን ነው? ራስ ክርስቶስ ነው። እሙይዝ ሰትዩ በውስተ ፍኖት በመንገድ ላይ ከፈሳሹ ጠጡ ማለት ክርስቶስ በመንገድ ላይ ካደረገው ጉዞ እሙይዝ እስራኤል የሆኑ እንደሆነ ከጽኑ አለት ከንሙጽ አለት ውሃ ፈልቆላቸው ጠጡ ማለት ነው። እኛ ደግሞ በማየገቦ ከጎኑ በፈሰሰ ውሃ ተጠመቅ፣ ከጎኑ የፈሰሰውን ደም ጠጥተን ረካን ማለት ነው። እሙይዝ ሰትዩ እንደዚህ አድርገው ጠጡ። አንድም ሀብተ መንፈስ ቅዱስን በቤተ ክርስቲያን ተቀበሉ። የጸጋ ጥም ተቆረጠላቸው ለክርስቲያኖች። ወበይንተዝ ይትሊያል ርዕስ ራስ ክርስቶስ እግሮቹ ክርስቲያኖች ተጠምተው የነበሩ ደሙን ጠጥተው እንዲረኩ፣ ጎስቁለው የነበሩ በማየገቦ ከጎኑ በፈሰሰው ውሃ ታጥበው በደሙ ታጥበው እንዲቀደሱ፣ ሀብተ መንፈስ ቅዱስን ተራቅተው የነበሩ እንዲለብሱና ሀብተ መንፈስ ቅዱስን ተቀብለው የደረቁ ተክል የነበሩት እንዲለመልሙ ይትሊያል ርዕስ። ስለዚህ ክርስቶስ ከፍ ብሎ ተሰቀለ ማለት ነው። ይህንን ሊሰጠን እሱ ከፍ ብሎ ተሰቀለ። ክርስቶስ የተሰቀለው እኛን እግር ለማድረግ ነው። ከፍ ብሎ ወደ ላይ የተሰቀለው ራስ ከፍ ሲል እግር እንደሚከተለው እሱ ወደ መስቀል ሲወጣ እኛን ወደ መንግስተ ሰማያት ከፍ አደረገን። ወበእንተዚ ይትሊያል ርዕስ ራስ እምከመተለ አልኩ እስብ ኩሎ ሀቤ ራስን ወደ ላይ ስትስቡት እግር እንደሚከተለው ክርስቶስን በመስቀል ወደ ላይ ሲስቡት እሱ ደግሞ እኛን ወደ ሰማይ ሳበን። እኛን ለመሳብ እምከመተለ አልኩ አነ እስብ ኩሎ ሀቤ እኔ ከፍ ብዬ ተሰቅዬ እናንተን እስባችኋለሁ ብሏል። እሱ የተሰቀለው እኛን ለመሳብ ነው። ሰማያዊ ሊያደርገን ነው። ከእንስሳነት አውጥቶ ሰው ከሰውነት በላይ መልአክ ከመልአክም በላይ ደግሞ እሱን እንድንመስል ሊያደርገን ክርስቶስ ከፍ ብሎ ተሰቀለ። ክርስቶስ ከፍ ብሎ ሲሰቀል ሰዎች ውርደታቸው ተወግዶለታል። ሰዎች እስከምን ድረስ ዝቅ ብሎ ነበረ? እስከ አሳነት ወርደው ነበር አለ ዮሐንስ አፈወርቅ። አሳ ባህር ላይ ይዋኛል። ባህር ላይ ይዋኘ ግን የፈለገ ቢዋኝ ድምፁ አይሰማም። ለምን? ማይበሉ ይሸፍነዋልና። በክርስቶስ ከሚመጣ በነበረው ዘመን እኛ እንጸልይ ነበረ፣ እንሰግድ ነበረ፣ እንጾም ነበረ። እና አብርሃም ለይስሐቅ ያዕቆብ ነቢያት ሁሉ ደማቸውን እስከ ማፍሰስ ደርሰው ጸልየዋል። ጸሎታቸው ግን አይሰማም። ባሕሩ ጋርዶት ማለት የኃጢአት ባሕር የመርገም ባሕር ጋርዶባቸው ነበረ። አሁን ግን ክርስቶስ ካሳ ይልቅ አይሻል የነበረን ሰው እስከ የት ድረስ ከፍ እንዳደረገው ተመልከት። አየራት አልበቁትም፣ ጠፈር አልበቃውም፣ ደመና አልበቃውም፣ ገነት አልበቃውም፣ እስከ ሰማየ ሰማያት ከፍ አደረገው እንጂ ይላል። ሰውን እስከዚህ ድረስ ከፍ ለማድረግ እሱ ከፍ ብሎ ተሰቀለ። አንድም ይሄ አየራቱ
ይሄ በጣዖት ለጣዖት በሚቀርበው ጢስ አሁን ኢትዮጵያ ውስጥ ጣዖት አባይ ባሙ እያስገበረ አባይ ራሱ ይታዘባቸዋል። አባይ እኮ ከገነት የሚፈስ ወንዝ ነው። ከገነት የሚፈሰውን ወንዝ ዶሮ ረዱልኝ ብሏቸዋል። በግረዱ ብሏል። አባይ ኢትዮጵያ እኮ ልዩ ምድር የሚያሰኛት ከገነት የሚፈሰው ወንዝ አንዱ ፈለገ ግዮን እሱ ስለሚፈስባት ነው። አባይ ከገነት ወጥተው ከሚፈሱ 4 ወንዞች አንዱ ነው። የወንዝ ተመልከቱ ለደስታ የመጣ የገነትን ምስጢር ኢትዮጵያ የምትመገብበትን ወንዝ ጣዖት እያለ ዶሮ እያለ ትናንትና ወደ ሸያሳዩን አባቶች እዚህ ወደ አቡነ ገብረ መንፈስ ቅዱስ መሻገሪያ አካባቢ እዚህ አርደው ሰዎች እያጥያጥያሱ ነበር። ለአባይ እያረዱ ማለት ይሄ ነውር ነው በእውነቱ ማለት ተወው። እንዲሁ ሰው ግን ምን አይነት ሞኝ ጅል ነው እንዴ? ሰው ኢሳይያስ እኮ ይላል ውሃውን ስትፈልግ እያፈላው ቀርተህ እየጠጣው በወይ እየመራው ለወንዝ ታርዳለህ። በቧንቧ እያንሸረሸርከው ገብተህ እየታጠብክበት እሳት አንድነት ቱክ አድርገህ እያፈላው አንተ ለምትሰራው ለምታፈርሰው ውሃ ለእንጨት የምትሰግድ ምንድነው? አንተ ወይ ሰው አለ ኢሳይያስ እኮ ሲናገር ነብዩ ኢሳይያስ ሲናገር አይሰው ጅሉ አይሰው ሞኙ እንዴት ያደርጋል አለ። ግማሹን አንድዶ ይሞቀዋል አለ። ግማሹን ስጋ ጠብሶ ይበልበታል አለ። ግማሹን ቤት አድርጎ ይሰራዋል አለ። ግማሹን አልጋ አድርጎ ይተኛበታል። ግማሹን አምላክ አድርጎ ይሰግድለታል። አይሰው ስጅልነት ማለት ነው። ለሰው እየሰገደ ማለት ነው። አርዶ ስጋውን በልቶ መረቁን ጠጥቶ የሚበላው ላም አቁሞ ምስሉ ሰርቶ ላም ጌታዬ ነው። የሰው ሞኝነት እስከዚህ ወርደን ነበር። ሲኦል ውስጥ በአጋንንት እግር ስር ነበር። አሁን አጋንንት በእግራችን ሆነዋል። የተሰጠልልና ይሄ ነው። ከዚህ ልልና ከፍ ያደርገን ዘንድ እና ለጣዖት በሚቀርበው ጢስ ለሚቀርበው መስዋዕት በዚያ ጢስ አየራቱ ተበክለው ነበረ። ሰማዩን ለመቀደስ ነው ክርስቶስ ከፍ ብሎ የተሰቀለ። ምድሩን ለመቀደስ ተመላልሶ በእግሩ አስተምሯል። ሰማዩን ለመቀደስ ደግሞ ከፍ ብሎ ተሰቅሏል። ከመላእክት ጋር አስታረቀን፣ ከፍ ብሎ ተሰቀለ። አራቱን ማዕዘን ለመሰብሰብ እጆቹን ዘረጋ። ምድርን ለመቀደስ እግሮቹ ተቸነከሩ። ሰማይን ለመቀደስ ደረቱ ተወጋ። ይህን አድርጎ ምድርና ሰማይ አራቱን ማዕዘን ሁሉ ቀድሶ አስረክቦናል። አሁን ወንዙ የእግዚአብሔር ነው። አሁን ወንዙ የእግዚአብሔር ስለሆነ ባህሪ የእግዚአብሔር ስለሆነ ከዲያብሎስ ወንዝ ጭምር ነፃ ስለወጣ እናታችን ቅድስት ክርስቶስ ሰምራን የነበሩ የመሰሉ ቅዱሳት አንስት 12 ዓመት ባህር ውስጥ እየተቀመጡ ባህሩን የቅድስና ከተማ አድርገውታል። ተራራውን ተቀድሰውበታል። ዛፉን ተቀድሰውበታል። ዋልድባ ውስጥ አሁን ዛሬም ይደረጋል። ዋልድባ ውስጥ ተጋድሎ መጨረሻ ላይ በገድል የጸና መነኩሴ የሚያደርጋል ትልቁን ግንድ ይጠርበዋል። ዛፉን ነው። ዛፉን ትልቁን ወይራ ወይም ሌላ ትልቅ ዛፍ እንደቆመ ሳይቆርጥ ይቆረቁረዋል። ራሱን በሚያስገባ አምሳል ልክ ማለት ነው። በቁሙ ይጠርብና እዚያ ውስጥ ገብቶ ቁጭ ይላል። አይወጣም። ከዚያ በኋላ ግንዱ ይገጥማል። ግንዱ ገጥሞ እዚያው ይሞታል ማለት ነው። ማንን ፍለጋ? ክርስቶስን ፍለጋ። ኋላ እንጨቱ ገዳሙ ለአገልግሎት ሲፈልገው ሲቆረጥና ሲፈለጥ የሰው አጽም እዚያ ውስጥ ይገኛል። እንዲህ የሆኑ ክርስቶስን እየፈለጉ ዛፍ ይሰገድለት ነበር። አሁን ዛፍ የክርስቶስ ድልድይ ሆነ፣ መጽደቂያ ሆነ። ይሄው ጠርበን መስቀል አድርገን ነው መስቀል አድርገን እየጸደቅንበት ቤተክርስቲያን ሰርተን እየሳምነው የክርስቶስ አካል ሆኖ እየተቀደሰበት ታቦት ሆኖ የክርስቶስ ደም እየተሰዋበት ነው። አሁን በምድር ላይ ያለው ሁሉ መጽደቂያ ሆኗል። ሁሉን መኮነኛ አድርጎ መቁጠር አይገባም። ስለ እግዚአብሔር ይሄንን ለማድረግ ተሰቀለ። ምን ማለት ነው? እንድንጠጣ ተሰቀለ ማለት ስጋው ደግሞ እንድንቀበል ነው ክርስቶስ የተሰቀለ። የማይቆርብ ክርስቲያን የክርስቶስን መሰቀል የካደ ክርስቲያን ነው። ስጋው ደግሞ የማይቀበል ምክንያቱም ወበእንተዚህ ትሊያል ርስ እሙይስ ሰትዩ አለ። እነሱ በመንገድ ከውሃው ጠጡ። ከውሃው እንዲጠጡ ተሰቀለ። የተሰቀለበት ዓላማ እናንተ እንድትጠጡ ነው፣ እንዲርባችሁ አይደለም። ስለዚህ ምን አለ? ስጋዬን ስትበሉ ደሜን ስትጠጡ መከራዬን ታስባላችኋል። የክርስቶስን መከራ ካሰባችሁ በሕማማት መጥቶ እዚህ ጥቂት ስግደት ሰግዶ መጥፋት አይደለም። የክርስቶስን መስቀል ማሰብ ማለት ለኔ ሲል የቆረሰውን ስጋ መብላት ነው። ለኔ ሲል ያፈሰሰውን ደሙን መቀበል ነው። ወበይንተዝ ስለዚህ ራስ ከፍ ይላል ነው የትምህርት ሄደት። ስለዚህ ማለት ስለምን እንድንቆርብ ለቁርባን ተሰቀለ፣ ለጥምቀት ተሰቀለ፣ ለንስሐ ተሰቀለ፣ ለመቀደስ ተሰቀለ፣ ገነትን ለመክፈት ተሰቀለ፣ ሲኦልን ለመበርበር ተሰቀለ፣ ከባርነት ለማውጣት ተሰቀለ። መጨረሻ ላይ ደግሞ አረገ። በርገቱ ደግሞ ምን ሰጠን? እርገትን። ተመልከቱ። በስቅለቱ መከራውን እንድንሳተፍ፣ በትንሳኤው ትንሳኤን ሰጠን፣
በእርገቱ እርገትን ሰጠን። አሁን እንግዲህ ተመልከቱ፣ ራስ አይደል ሀባ አልወርስ ይያሉ አባል ራስ ካለበት እግር ይኖራል። ራሳችን ማን ነው? ክርስቶስ በሉ። ራስ የተባለ ምንድነው? ከሱ በላይ ከራስ በላይ ቁመት አለ። እስኪ ወደዚህ ፈልጉ አለ። ከራስ በላይ ቁመት የለም። ከክርስቶስ በላይ ጌታ የለም። እሱ አምላክ ነው። የመጨረሻ የባህሪ አምላክ ነው። አምላክ ነው። አረ ራስ ከሆነ ተመልከቱ፣ ራስ ከሆነ ራስ ካለበት ማን ይኖራል? ረስቸው እኮ ነው። ራስ ካለበት ማን ይኖራል? በሉ እንጂ እግር። በጣም ጥሩ እግር ጥሩ ነው። አሁን ክርስቶስ አርጓል። እሺ ክርስቶስ በጠፈር ላይ ነው ያለ አይደለም? በሉ በደመና ነው ያለ? በአየራት ነው ያለ? እና በየረር ነው? በራማ ነው? በየወር ነው? በመጨረሻው በጽርሐ አርያም አለ። በጽርሐ አርያም ነው ያለው። አሁን መጨረሻ ላይ ተመልከቱ። መጨረሻ ላይ ሰው የት ይኖራል ሲባል ክርስቶስ ካለበት ሲበሉ ክርስቶስ ካለበት ነው። አሁን እኮ አንድ ሰው የዓለም አቀፍ ዲፕሎማቶች አልጋ ከያዙበት ሆቴል እኮ አልጋ መያዝ ላይፈቀድለት ይችላል። በእውነቱ ማን በልበል ወደዚያ አይደለም ተብሎ ይጠበቃል። እነሱ በሚያርፉበት መንገድ እኔ አሁን አዲስ አበባ ሲሄድ አያለው ብዙ ጊዜ ለጉባኤ ለትምህርት ሲሄድ የአፍሪካ መሪዎች ወይም ሌሎች ዓለም አቀፍ መሪዎች ሲመጡ መንገድ ይከለከላል፣ ይለወጣል። ወደዚያ ይላል። እነሱ ባለፉበት ማለፍ አይቻልም። እግዚአብሔር የተመሰገነውን ክርስቶስ በሄደበት ግን መሄድ እንችላለን። ክርስቶስ ባለፈበት መሄድ እንችላለን። እነሱ ከሚገቡበት አዳራሽ ስላልተሾምን መግባት አንችልም። ሕግ ነው፣ ጥሩ ነው። ክርስቶስ ከገባበት ግን እንገባለን። እግዚአብሔር የተመሰገነ ይሁን። ስለዚህ ተመልከቱ፣ እኔ ካለሁበት ተመልከቱ። እመጽዳግመ ወይነሳክሙ ከመ ተሐልው አንትሙኒ ሀበሃለሁ አለ። መጥቼ አይዟችሁ፣ መጥቼ እናንተም እኔ ካለሁበት እንድትኖሩ እወስዳችኋለሁ ብሎናል። እንግዲህ እሱ ካለበት እንገባለን። በዚህ ዓለም ላይሳካላችሁ፣ ቤትም ላይኖራችሁ፣ ሰዎች መኖሪያ ሊያሳጣችሁ ይችላል። ደስ ይበላችሁ፣ ግን ክርስቶስ ካለበት እንገባለን። ክርስቶስ ካለበት ሂደን ለመግባት ያውቃል። ወስብሐት ለእግዚአብሔር።